የፈለገ ብለብሽ እኮ ገረድነትሽ አይጠፋም። ደግሞ እንዴት የሚያስጠላ ልብስ ነው። ሰው እንዴት ቆይ እንደዚህ አይነት የሚያስጠላ ልብስ ይለብሳል? ለነገሩ ላንቺ ይመጥንሻል፣ ግን ደግሞ በጣም እንዲመጥንሽ እንደዚህ አይነት ቆሻሻ ልብስ ነው የሚገባሽ። ምንድነው ቀን እያደረግሽ ያለሽው? ማሚዬ እንዴት መጣሽ? ምን እያደረግሽ ነው? የአቶ በኃይሉ ቅጥረኛ ለብሌን ስልክ በመደወል አሳዳጊ እናቷ የዋሸቻት እንደቆየችና እናቷ በህይወት እንዳለች ነግሯታል። ከዚህም በመቀጠል ምንድነው የሚያወራው? እናቴ በህይወት አለች ወይ? እውነቱን ንገሪኝ ብላ ስታፋጠጣት እናትሽ በህይወት አለች፣ ጊዜና ቀኑን ጠብቄ አገናኝሻለሁ ስትል እንግዲህ አሳዳጊ እናቷ መልስ ሰጥታታለች። ብሌን ግን በጣም እየተንሰቀሰቀች እያለቀሰች እስካሁን ዋሽተሸኛል፣ አሁን እናቴን አገናኘኝ፣ አንቺ እናቴ በህይወት እያለች ደብቀሽኝ፣ እኔ ግን ምን እንደምሰራ ስለደበቅኩሽ ብቻ ይቅርታ አላደርግልሽም ብለሽኝ ነበረ እና በጣም መጥፎ ሰውንሽ ማለት ነው እያለች ስትለማመጣትም አሁን እናትሽን ላገናኝሽ አልችልም፣ ምክንያቱም የተለየ ምክንያት ስላለው ነውና ትንሽ ተረጋጊ፣ ጊዜውን ጠብቂ ያስተዋውቅሻለሁ ብትላትም ድጋሚ አታየኝም፣ ልጅሽ አይደለውም፣ እናት አለኝም ብዬ ወደ አንቺ ቤት አልመጣም ብላ በሩን ከፍታ ወጥታ ቤተ ክርስቲያን ቁጭ ብላ ማልቀሱን ተያይዘዋለች። አደራ ክፍል 9 ምን እንደሚመስል አብረን የምናይ ይሆናል። አብራችሁን ቆዩ። ቤተ ክርስቲያን ቁጭ ብላ እንግዲህ በምታለቅስበት ሰዓት ዳግም ወደ ብሌን ስልክ ይደውልና አንዳንድ ነገር ሊያወራት ሲል ያው እንባ እየተናነቃት ይረዳልና እያለቀሽ ነው ወይ የትንሽ ያለሽው ሲላት ቤተ ክርስቲያን ነኝ ከአሳዳጊ እናቴ ጋር ተጣልቻለሁ፣ እናቴ በህይወት እንዳለች ሰምቼ አሁን ከቤት ወጥቻለሁ ትለዋለች። እሱም አሰሪዋን ሰላም ቤተ ክርስቲያን እንዳለችና ከአሳዳጊ እናቷ ጋር እንደተጣላች አስረድቶ ለጊዜው ማረፊያ እስክታገኝ ድረስ እንድታስጠጋት ይለምንላታል። እሷን በድንጋጤ እየተርበተበተች ነበረ። ትምጣ ችግር የለውም ብለው ወደ ቤት ያመጧት። እንግዲህ ሰላምም ከአሳዳጊ እናቷ ጋር ምን እንዳጣላት ትጠይቃታለች። በዚህ የተነሳ ወላጅ እናቴ በህይወት እንዳለች አውቅ ያለው አረብ ሀገር ሄዳ እንደሞተች ነበረ እስካሁን የማውቀውና ከአረብ ሀገር ተመልሳ 22 አካባቢ እንደምትኖር ኢንፎርሜሽን አለኝ ስትል ነበረ። እዚሁ እየኖረች ነው ወይ ያላገኘናት? አሁን ይሄንን ለኔ ተይው፣ እኔ በደንብ አድርጌ አፈላልግልሻለሁ ብላ ቃል ስትገባላት ቃል ደግሞ እንግዲህ በተቃራኒው በጣም መደናገጥና መርበትበት ውስጥ ገብታለች። የምትይዘውን የምትጨብጠውን ያጣችው ከፍተኛ ድንጋጤ ውስጥ ነው የገባችው። ምን እናትሽ በህይወት አለች ደግሞ 22 ናት ስትል በጣም ነበረ የደነገጠችው። የብሌን አሰሪ እንግዲህ ለማፈላለግ ይረዳት ዘንድ ስሟ ማን ይባላል ያለች አንዳንድ መረጃዎችን ስትጠይቃት ቃል አታያትም፣ አዝናለች እኮ ታያት፣ በቃ ታስጨንቂያት በማለት ንግግራቸው እንዲቋረጥ እየሞከረች ነበረ። በቃ ምግብ ልስራላችሁ ብላ ወደ ኪችን ስትገባም ቃል ብሌንን እናትሽ በህይወት እንዳለች ማን ነገረሽ ብላ ጠይቃታለች። የማላቀው ሰው ነው ደውሎ የነገረኝ ስትላት የአቶ በኃይሉ ቅጥረኛ አንድ ቀን ለቃል ደውሎ የብሌንን ስልክ ቁጥር ስጭኝ፣ አሳዳጊ እናቷ የጠበቀቻት ትልቅ ሚስጥር አለ፣ እሱን ልነግራት ነው ብሎ ስልክ ቁጥሯን የተቀበላት ነበረ። ትዝ ያላትና ሳይታወቃት ይህ ውሻ ሰራልኝ ማለት ነው ስትል እንግዲህ ብሌን ምን ማለትሽ ነው ስትላት አይ ወዲህ ነው በማለት ነገሩን ለማስቀየስ እየሞከረች ነው። ቃል ለአቶ በኃይሉ ስልክ በመደወል ብሌን እናቷ በህይወት እንዳለችና 22 አካባቢ እንደምትኖር እንዳወቀች ትነግረዋለችና ነገሩ እየተበላሸ ነው፣ አንድ ዘዴ እንፍጠር ስትለው ማን ሊነግራት ቻለ በማለት ሲደናገጥ መቼም አይከዳኝም አምነዋለሁ የምትለው ሰው ነው ይህን ሚስጥር የነገራት ትለውና እንግዲህ ወደ ቤት ከገባች በኋላ እናቷ እንግዲህ አንድ የመድኃኒት ብልቃጥ ይዛ ወደ ሳሎን ትገባለች። ይሄ ብልቃጥ የማን ነው ብሌን ያንቺ ነው ወይ ብላ ትጠይቃታለች። ቃል ከመቀመጫዋ ነበረ ብድግ ያለችው። ቃል ምን ነው ደነገጥሽ ስትላት ምንም መልስ ማውጣት አልቻለችም። ይህ ብልቃጥ እንግዲህ ቃል ወይዘሮ ሰላምን መርዛ ለመግደል የሞከረችበት ነበርና
ብሌን ደግሞ ይህንን ነገር አንስታ አስቀምጣው ነበረ። እሷም እንግዲህ ብዙ ካሰበችና ከመነታች በኋላ አዎ የኔ ነው አሞኝ ነበረ ታዞልኝ ሲሻለኝ ተውኩት በማለት እንግዲህ ምላሽ ሰጥታታለች። ስለዚህ ልጣለው ወይ ስትላት አይ በማለት እንዲቀመጥ አድርጋለች። በሌላ በኩል ደግሞ እንግዲህ ወይዘሮ ገነት ይሄ ቅጥረኛ ሲደውልላት ብሌንን ከእናቷ ጋር ለማገናኘት እንዳሰበችና ከዚህ በኋላ ብሌንን ልትጎዳት እንደማትፈልግ እየነገረችው ነበረ። ይህንን ያደረግሽለት ልጅሽን ግንባሩን ብዬ ደፋዋለሁ ብሏታል። እሷም እየመጣው ይምጣ ብላ በሯን እንኳን ሳትዘጋ ጉዞዋን ወደ እነ ሰላም ቤት አድርጋለች። እንግዲህ ይህን ውሳኔዋን ለአቶ በሀይሉ ደውሎ ያሳውቀዋል። አቶ በሀይሉም ቶሎ ፍጠንና ጉዞዋን እንድታስተጓጉለው እንዳይገናኙ አድርግ ብሎ በአጣዳፊ ያዘዋል። እንግዲህ እሱም እየተጣደፈ ወደ ቤት ነበረ የሄደው። እዛው አንድ ነገር አድርጎ ሊያስቀራት ነበረ ሀሳቡ። ብሌን ወደ ክፍሏ ገብታ ልብሶቿን እያጣጠፈች እያለ ቃል ትጠራታለች እና የሚሰማት ስታጣ ወደ መኝታ ቤቷ ስትሄድ ልብስሽን አጥበሽ ነው ወይ? ደግሞ ልብሶችሽ እንዴት ነው የሚያስጠሉት? ምን የሚያክል እኮ ልብስሽን ብታጥቢው ገረድነትሽ አይጠፋም በማለት እያሸማቀቀቻት ነበረ። ለነገሩ ልብሶችሽ ላንቺ ይመጥኑሻል በማለት የበለጠ እንዲመጥንሽ ደግሞ በማለት እንግዲህ ወለል ላይ አድርጋ በእግሯ ትረጋግጠዋለች። በዚህን ጊዜ ወይዘሮ ሰላም ብሌንን ፈልጋት ወደ ክፍሏ ስትገባ ልጅቱ የምታደርገውን ስራ እያየች ነበረ። ምን እያደረግሽ ነው? ልብሷን ለምንድን ነው የምትረግጭባት? ስትላት መሬት ላይ ወድቆባት አንስቼ እየሰጠዋት ነው የሚል መልስ ነበረ የመለሰችው። ችግር የለውም በማሽን ታጥቢዋለች ስትላት ደግሞ የእሷ ልብስ በማሽን ሊታጠብ ነው ወይ? የእሷ ልብስ በታጠበበት ነው የእኔ ልብስ የሚታጠበው በማለት በወዷ እያወራች እየተቃጠለች ነው የምትገኘው። በሌላ በኩል ደግሞ የአቶ በሀይሉ ቅጥረኛ ለቃል ስልክ በመደወል ገነት ወደ እናንተ እየመጣች ስለሆነ እንግዲህ የቻልኩትን አድርጋለሁ ለማስቀረት፣ ከእኔ ካለፈ ደግሞ አንቺ ራስሽን ለማዳን እርምጃ መውሰድ አለብሽ ብሎ አስጠንቅቋት ቃልን ድንጋጤ ውስጥ ከቷታል። አቶ በሀይሉም ይህን ዜና ሰምተዋል። ገነት ወደ ሰላም ቤት እየሄደች ነው፣ እናትና ልጅ መሆናቸውን ልትነግራቸው ነው እና አንድ ነገር ማድረግ አለብን እያለ አቶ በሀይሉም ሲርበተበት ነበረ። እንግዲህ ይሄ ቅጥረኛ በቻለው ፍጥነት ቤቷ አድርሶ ሊያስቀራት ቢሞክርም ቤት ሲሄድ ግን ባዶ ቤት ነበረ ያገኘው። ወይዘሮ ገነትም ያለማንም ከልካይነት እንግዲህ እነ ሰላም ቤት ሰተት ብላ ገብታለች። ቃልና ብሌን ብቻቸውን ሳሎን ውስጥ ተቀምጠው ሳለ እንግዲህ ቃል አንቺ ገረዷ እያለሽ እናቴ ናት ወይ ኪችን ገብታ ምግብ ማብሰል ያለባት በማለት ብሌንን እንግዲህ ሞራሏን ለመንካት እየሞከረች ነበረ። ብሌን ደግሞ በምላሹ እሷ የምትሰራው ምግብ እኔ ስለማልችለው ነው ትላታለች። እኮ እዛው ቁጭ ብለሽ ነው መማር ያለብሽ፣ ሳሎን መቀመጥ የለብሽም እያለች እየነዘነዘቻት ሳለ ዳግም ከውጭ ይመጣል። ቃል እንግዲህ ተንደርድራ ታቅፈዋለች። እሱ ግን ምንም አይነት ስሜት አልተሰማውም እና ከብሌን አጠገብ ሲቀመጥ እኔ ያለው እንዴት ከሷ ጎን ይቀመጣል በማለት ትበሳጫለች። እና በዚህ መሀል ተሻለሽ ሆይ ስታለቅሺ ስላዋራሽኝ እንግዲህ በጣም ድብርት ውስጥ ነኝ ያለሁት ያንቺን ሀዘን በማየት እያለ የተለያዩ ቃላትን ሲለዋወጡ ቃል ብግን ነበር ያለችው እና በቃ ምን አስነክታው ነው እኔ እያለሁኝ እሷን እንዴት ሊመርጥ ቻለ በማለት ትልቅ ጥያቄ ነው የተፈጠረባት። እንግዲህ በዚህም ከጎኗ እንድትነሳላ ስለፈለገች ለዳግም ሻይ አፍይለት ስትል አልፈልግም ይላል። እኮ የሚበላ ነገር እሺ ትስራለች ስትል አልፈልግም ብቻ እሷን ታያት በማለት እንግዲህ ቆርጥ ያለ መልስ ሰጥቷታል። እሷን ታያት እንዴት ትለኛለህ በማለት እየተጨቃጨቁ እያለ ነበረ ሰላም ምግቡን አብስላ ጨርሳ ወደ ሳሎን ስትገባ ዳግምን ሳሎን ላይ ተቀምጦ ስታየው አንተ ደግሞ ከዚህ ምን ትሰራለህ? ለቀውጣ አላልኩህም ወይ ትለዋለች። እሱም የሚመልስላት መልስ ግራ ገብቶት እየተንተባተበ ሳለ ነበረ በራቸው እየተንኳኳው። ክፍት ነው ይግቡ ስትል እንግዲህ ወይዘሮ ገነት ሰተት ብላ ገብታ ፊት ለፊታቸው ቆማ ከባድ ድንጋጤ ውስጥ ገብተዋል። ወይዘሮ ሰላም ምን ይሁን ምን ነገሩን ለመረዳት በጣም ነው የከበዳት። ቃል ግን ቀድማ እውነታውን ስለምታውቀው ዘላ ከመቀመጫዋ ተነስታ እየተርበተበተች ነው የምትገኘው። እንግዲህ ብሌን ደግሞ አሳዳጊ እናቷ ለምን እንደመጣች ግራ መጋባት ውስጥ ነው እየገባችው። ዳግምም እንግዲህ እናቱ ትሁን አትሁን የሚያውቀው ነገር የለም። እሱም
ብቻ ውስጡ የነገረው ነገር አለ። ፍጥጥ ብሎ ገነትን እየተመለከታት ነበረ። እንግዲህ አደራ ክፍል 9 ይህን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሌን እንድታበረታቱ በአክብሮት ጠይቃለሁ። ሰላም ቆዩልኝ።